ሻሎም ለኸይም ሰላም ለእናንተ ይሁን የተከበራችሁ ክቡራትና ክቡራን የኦሪት ተከታታዮች ወገኖች እንደምን አላችሁ? በእግዚአብሔር እርዳታ ዛሬም የባለፈውን የሳምንት የኦሪት ክፍል በመቀጠል እግዚአብሔር የተመሰገነ ይሁን የኦሪት ዘጸአት ሁለተኛውን ብሔረ ኦሪት አንብበን ያሁኑ ሰንበት እንጨርሳለን። ሀገራችን ሰላም ያደርግልን፣ ወታደሮቻችን በዳር በድንበር የሚጠብቁትን ኃይሉንና ብርታቱን ይስጥልን፣ በሰላም ወደ የቤታቸው ይመልስልን፣ እንደዚሁም ለታመሙት ምሕረት ይስጥልን፣ ለአብዲል ለሞቱት ደግሞ ነፍሳቸውን ይማር እያልን የዚህ የምንማረው በአንድ ላይ እናንተ የምታዳምጡት እኛ በአንድ ላይ የምንማማረው እግዚአብሔር አምላካችን ይባርከና ይጠብቀን፣ ሰላሙን ይስጠን፣ በረከቱን ይስጠን። እግዚአብሔር አምላካችን ይህን ወሪት ሲሰጠን በዚህ መንገድ ከእግዚአብሔር ጋር ያለን ጎዳና አንጸን በትክክለኛ የእግዚአብሔር አገልጋዮች እንደሆነንና ሰዎች በሰዎች ጋር በምንኖርበት ጊዜ ትክክለኛ ህብረተሰብ እንድንሆን የምተሳሰብና የምትጋገዝ የመረዳታትና የመፋቀር ይዘት ይዘን እንደ ጥሩ ዛፍ እንድናድግና እንድንገነባ አምላካችን እግዚአብሔር ስለፈለገ ይህንን ኦሪት ሰጠ። ይህ ብሔረ ኦሪት ዘጸአት ህዝበ እስራኤል የተገነባበት መጀመሪያ ላይ ክስ አይበድልም እንዳልነው በኦሪት ዘጸአት ምዕራፍ 1 ያዕቆብና ያዕቆብ ቤተሰቦች ወደ ግብጽ 70 ነፍስ ነው ወረዱ። ከዛም 210 ዓመት በፈርዖን ግዛት ውስጥ ከተሰቃዩ በኋላ እግዚአብሔር ይበቃቸዋል በቃቸው ብሎ በግብፃውያን ላይ 10 መቅሰፍቶችን በማምጣት ግብፃውያንን ከባህር አዝግጦ ህዝበ እስራኤልን ከግብጽ እንዳወጣቸው አይተናል። በእግዚአብሔር እርዳታ የፋሲካ በዓል እየቀረበ ነው። በይበልጥ ሀገዳ ሸል ፔሳህ የፋሲካን ታሪክ ለልጅ ልጆቻችን የምንተረክበት የምንማርበት ማንነታችን የምናውቅበት ትናንትና አገልጋዮች የነበርነ ዛሬ ነፃ ህዝቦች የሆነበት ከቤተሰብ ወደ ህዝብ ደረጃ የተቀየርንበት እግዚአብሔር ለአንድና ለመጀመሪያ ጊዜ በዓለም ለህዝብ ያላደረገውን ለህዝብ እስራኤል በሲናይ ተራራ ላይ ወርዶ ኦሪትን የሰጠበት ህዝበ እስራኤል ሰምተው እናደርጋለን እንሰማለን ብለው የእግዚአብሔርን ቃል ሁለቱን የመጀመሪያ ቃላቶች የሰሙበት እኔ እግዚአብሔር አምላክ ነኝ ከግብጽ ምድር ያወጣው ከኔ በቀር ሌላ አምላክ አይኖርህ ያሉትን ሁለቱን የአስርቱን ትእዛዛት የሰሙበት ሁሉም ህዝብ የሰማበት ከዛም አይ ሙሴ እኛ እግዚአብሔርን ልንሰማ አንችልም እባክህ አንተ ተናገረን እኛ እንሰማለን ብለው አደራውን ለሙሴ ሰጡት። መምህራችን ሙሴ የተወለደበት መምህራችን ሙሴ ለህዝቡ ራሱን አሳልፎ የሰጠበት በፈርዖን ውስጥ የተገዛበት የኖረውን የደመቀውን የጎላውን በጣም የተንሰራፈፈውን ህይወቱን በንጉስ ቤት የሚኖር ሙሴ ያን ሁሉ ጣል እርግፍ አድርጎ ለወገኑ ሲል ወደ ሚዲያን ተሰዶ እግዚአብሔር በሲናይ ተራራ በቁጥቋጦ ላይ የተገለጠበት ከዛም በኋላ እግዚአብሔር ኦሪትን ሙሴ ሄድና ህዝበ እስራኤልን ከግብጽ አውጣ ብሎ ለአንዴና ለመጀመሪያ ስለ ሙሴ ማንነት ያየነበት ዋናው ህዝበ እስራኤል የተመሰረተበት ይሄ ሁለተኛው ብሔረ ኦሪት ዘጸአት ሲሆን ይህ መጽሐፍ በአጠቃላይ በምናይበት ጊዜ ሰፈር ጋሉት ወግኡላ ወይም ሁማሽ ጋሉት ወግኡላ የስደትና የትድገት መጽሐፍ የሚባል ስም የተሰጠው ከዛም እግዚአብሔር ከታደገም በኋላ እግዚአብሔር አምላካችን በሲናይ ተራራ እንደወረደው ሁሉ ከኛ ጋር ሁሉ ጊዜ ለያኑም ብለው ይሻን ሾመር እስራኤልን የሚጠብቅ አይተኛም አንቀላፋም እንዳልነው በባለፈውም ደጋግመን እንዳየነው እግዚአብሔር አምላካችን በመካከላችሁ አድር ዘንድ መቅደስ ስሩልኝ እንዳለው
ምሳሌ እንዳመጣው መቅደስ ስሩልኝ ሲል በእያንዳንዳችን ልብ መስራት እንዳለብን ለምንድነው መቅደስ እግዚአብሔር ሐሸማይም ኪሲ ባረት መዶም ራግላብ እዚ ቤት ትብኑሊ እዚ ማቆም ምኑኸቲ እንዳለው ኢሳይያስ እኔ የተቀመጥኩት ከሰማይ ነው እግሬ ከመሬት ይነካል ነገር ግን ምን አይነት ቤት ነው መስሩልኝ ብሎ ኢሳይያስ ጥያቄ ይጠይቃል እግዚአብሔርም አምላክ ምንድናለው እግዚአብሔር በእውነት ቤት ያስፈልጋል ሳይሆን ምሳሌ የነገሩን እንዳንድረኛ አዝመራን የሚጠብቅ ወይም ከብቶችን የሚጠብቅ እረኛ ጎጆ እንደሚያስፈልገው ሁሉ እግዚአብሔር አምላክ በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ በዚህ 5 ፓራሻዎች በፓራሻት ትሩማ በፓራሻት ጸቤ በፓራሻት ኪቲሳ በፓራሻት ባያኬል እንዲሁም በዛሬው በሳምንቱ የወረት ክፍል በፓራሻት በኩዴ የሚያልቅበት 5 ፓራሻዎች ስለ እግዚአብሔር ማደሪያ ቦታ ሚሽካን ከዛ በኋላ በአፍታራ ምናይበት ሙሴ ማለት እግዚአብሔር አምላካችን ንጉስ ዳዊትን አንተ አትገነባም አንተ የሰው ነፍስ ስላጠፋ ልጅህ ሰለሞን ይገነባል እንዳለው በአፍታራው ምናየው ሰለሞንም ቤተ መቅደሱን ገነባ ህዝቡንም ባረከ የሚለው ሙሴም ይሄ የሳምንቱ የወረት ክፍል የሚገልጸው ሙሴም ይሄ መቅደስ ተሰርቶ ካለቀ በኋላ በአሌፍ በኒሳን በመጋቢት አንድ ቀን በትድገታችን ነው በኒሳንም ታድገዋል በኒሳንም ወደፊት ይታደጋሉ እንዳለን እግዚአብሔር በዚህ ፓራሻ የምናይበት የኦሪት ዘጸአት ትልቅና በጣም ስለኛ ማንነት የሚገልጽ ስለ ህዝብ እስራኤል ሁኔታ የሚገልጽ በበልጥኛ የኢትዮጵያን ይሁዳን እኛ በህይወታችን ውስጥ ያለፍነው አባቶቻችን እናቶቻችን በማላውቀው ሀገር እንዳሉት በማያውቁት መንገድ ሁሉ የተለያየ ችግሮችን ቢፈራረቁ እኛን አመጣው ከዚህ እንደተከሉ ሁሉ ይህ መጽሐፍ ስለኛ ህይወትን በይበልጥ ይዳስሳል ብለን ደጋግመን እንዳየነው ይሄ የተቀደሰ ፓራሻ ወይም የኦሪት ክፍል በጣም ትልቅ ስለዚህ እግዚአብሔር አምላካችን የተመሰገነ የተባረከ የተቀደሰ ይሁን ይህ መጽሐፍ አንብበን ጨርሰናል የሚቀጥለው ደግሞ ይህ መቅደሱ ተሰርቷል በዚህ ፓራሻ ምናየው እንጨርሳለን መቅደሱ እንደሚሰራ የሚቀጥለው ሁማሽ ወይም የኦሪት ክፍል ወይም ሶስተኛው ብሔራ ኦሪት ዘሌዋውያን ገብተው የእግዚአብሔር ቤት የሚያገለግሉበት እንደሆነ ካህናት በአብ ኮሆኒም በአቦዳታም ለቪም በዱኻናም እስራኤል በማመዳም እንደሚለው ካህናት በስራቸው ሌዋውያን በዝማሪያቸው ህዝበ እስራኤል ደግሞ በአቅርቦታቸው ፈጣሪን አንድ ላይ ሆነን የምናመሰግንበት ይሄ የሚቀጥለው ፓራሻት ቫይክራ የምንገናኝበት ያንን ደግሞ አስጀምሮ አስጨርሰን ዘንድ የትኩረት የምንሰጥበት ይሄ ተቀደሰ የሳምንቱ ምንማራው እናንተ መታዳምጡን እግዚአብሔር አምላክ በረከቱን ጤናውን ይስጥልን በጣም አመሰግናለሁ ማለት ይሄንን ምንማርበት ጊዜ ነው እና እግዚአብሔር አምላካችን ይሄንን ሐስፎት ደግነት ጥሩነት ይጨምርልን ያብዛልን ሀገራችን ሰላም ያድርግ ምክንያቱም ሀገር ካለ ሁሉም ነገር አለ ሀገር ከሌለ ምንም ነገር የለም ስለዚህ ቺን ሀገር አይኔ አሸም ዶሮሾታ ምርሺ ታሻና ዳኸሪ ታሻና ይላል እግዚአብሔር አይን ሁሉ ቀን የሚመለከትባት 24 ሰዓት የሚጠብቅባት ቅድም እንዳልነው ሎያኑ ሎየሻን ሾሜድስ እንዳለው እግዚአብሔር እስራኤልን የሚጠብቅ አይተኛም አንቀላፋም እንዳለው እግዚአብሔር አምላካችን የሚጠብቀን እኛ የሱ በጎች እንደመሆናችን መጠን በሳምንቱ የኦሪት ክፍል በዚህ የመጨረሻው ፓራሻት ፕኩዴ በኦሪት ዘጸአት ምዕራፍ 38 ቁጥር 21 ምን ይላል ኤሌ ፕኩዴ ሐምሽካን ምሽካን ኤዱት አሸር ፓካድ ልፕኔ ሙሼ አቦዳት ለብን ቢያዲ ተማር በና አሮናኩ ሙሴም ይላል ይህንን ምሽካን የእግዚአብሔርም ኤዱት ማለት የዚህ ምስክር ምሽካን አስቀመጠ በዚያዲ ተማር በና አሮናኩ እግዚአብሔር እንዳዘዘው ይህንን በሙሉ ይላል
የሚሰሩትን እያንዳንዱ የሰጠውን ከልቡ የመነጨውን ስጦታ የተሰጠው ሁሉ ወርቁ፣ ነሐሱ፣ ብሩ፣ ገንዘቡ ሁሉ ተጠራቅሞ ተቆጥሮ የሚረከብበት የመጨረሻው ማጠቃለያው የዚህ ክፍል ነው። ገንዘቡ የተሰጠው ሁሉ ከተቆጠረ በኋላ ምንድነው ይላሉ? ሙሴም እንኳን ከሰዎች ዘንድ ቆጥረው ያላስረከበ ሌባ ነው እንደምንለው በአማርኛ ሙሴ ቆጥሮ በእያንዳንዱ ነገር ወጪውንና ገቢውን የዚህ ምሽካን ወይም ተንቀሳቃሹ ቤተመቅደስ እያንዳንዱ የሰጠው ከልቡ የሰጠው ሁሉ ስጦታ በእነዚህ ዕቃዎች ውስጥ ተሰራጭቶ በባለፈው እንደተማርነው ቤተሳሌል ብን ኡር ለማቴ ይሁዳ እንዳልነው የእግዚአብሔር ብልሃት ልብ የእውቀት ልብ ያላቸው ሰዎች አጋጥሞ የሰሩት የህዝቡን አገልግሎት ጠረጴዛው የእያንዳንዳቸው ፍላጎት በዛ ውስጥ የታነጸበት የእግዚአብሔር ቃል የሚነገርበት ዕቃና የሚገለግሉበት የተሰራው እንደዚሁም ለዋያ ኢታማር በን ሃሮን አኮይን ያሮን ልጅ ኢታማር አራት ልጆች እንዳለው አይተናል። እሱም የሚያገለግልበት እንደሆነ ይነግረናል ፓራሻት ተሰጠ። ከዛም በመቀጠል በይበልጥ ትኩረት ሰጠን የምናየው በእግዚአብሔር እርዳታ በሲያታ ድሽማያ ምንድነው የሚለን? ይህም ሁሉ በየአረፍተ ነገሩ በዚህ በሳምንቱ በፓራሻት በጉዳይ ላይ የሚነግረን ምንድነው? እግዚአብሔርም ሙሴን እንዳዘዘው ህዝበ እስራኤሎች አደረጉ። ያ ምንድነው? ካሸ ጽባ አሸም ኤት ሙሴ ልክ እግዚአብሔር ሙሴን እንዳዘዘው ህዝበ እስራኤል አደረጉ። ልክ እግዚአብሔር ሙሴን እንዳዘዘው ህዝበ እስራኤል አደረጉ የሚለው አንቀጽ 19 ጊዜ ተጽፏል። እና ይህ እግዚአብሔር እንዳዘዘው አደረጉ ሲል ምን ለማለት ፈልጎ? ከዚህ ውስጥ እኛን ምን ለማስተማር ፈልጎ? ታዲያ እግዚአብሔር እንዳደረገው ነው እንጂ እንዳዘዘው ነው እንጂ እግዚአብሔር ያላዘዘውን እንዴት ማድረግ ይቻላል? ምክንያቱም ትእዛዛትን የምንፈጽመው እግዚአብሔር ባዘዘው መሰረት ነው። ሰንበት 6 ቀን ሰማይና ምድርን ሰርቶ በሰባተኛው ቀን እግዚአብሔር ከሰራው ሁሉ ስራ አረፈ፣ የሰንበትን ቀን ቀደሱት ባረኩት ይላል። ስለዚህ ሰንበትን እናከብራለን። 7 ቀን ያልቦካ እንጀራ ብላ ይላል። ስለዚህ ፋሲካን እናከብራለን። እንዲሁም ሰውነታችሁን አስጨንቁት ይላል። ያም የዮም ኪፑር 25 ሰዓት እንጾማለን። የቀንደ መለከት ቀን ይሆንላችሁ ይላል። ያንንም ሮሽ ሐሻና እናከብራለን። ሁሉም ትእዛዝ የምንፈጽመው እግዚአብሔር እንዳዘዘው። ስለዚህ ታዲያ እግዚአብሔር እንዳዘዘው ያለበት ምክንያት ምንድነው ይላል? እግዚአብሔር እንዳዘዘው አደረጉ ሲል እያንዳንዱን ዕቃ እንዴት እንደሚያስቀምጥ ሙሴ አላወቀም። እግዚአብሔር ነገር ለሙሴ ሙሴ ለቤተሳሌል በኡር ነገር እንደዚሁም እያንዳንዳቸው እግዚአብሔር ልብ ያላቸው ሁሉ ስለሰሩ ይላል። አንደኛው መልስ የሚለው እያንዳንዳቸው የሰሩት ሙሴ የተናገራቸው ምንም ዲዛይን የዛ ነገር ሲርቱት ምንለው ወይም የዛ ቅርጽ ሳይሰጣቸው በቃላት ብቻ የእግዚአብሔርን ያዘዘውን ቪዲዮ ምድያክ ልክ እንደታዘዘው አድርገው ሰሩ። ያ ስራ የሚያሳየው ይላል የእግዚአብሔር ስራ የሚያሳየው እነዚህ የራሳቸውን ሐሳብ እንዳልጨመሩ ኦሪት ተንታኝም እናየው ክሊያካር ይባላል። ያም እንዲህ ይላል ሽሎሽና ዳባ ኪያ ዳባ ሻዳም ሮኤ በኹሽ በነከ ላሶድ ድማቶ አባል በግዴ ከውና ሽሎራ ተብኒታም አብዛኛውን ይላል ያ ነገር በአንድ ሰው የሚያዩን ነገር ሊቀይር ይችላል። የሚያዩን ነገር ቪዲዮ ሰርቶት አለው ከፊቱ ላይ ማለት እዛ ላይ የዲዛይን የዛ መስራው ምን ነገር እንዳለ ተጽፏል። አንድ ቤት ሲገነባ የዛ ቅየሳል የዛ ሲርቱት ወይም የዛ ስዕላል በሙሉ የት ማጀቱ የት ላይ እንደሆነ ጠረጴዛው የት እንደሚቀመጥ ምን እንደሚሆን እያንዳንዱ አለ። ነገር ግን ይላል ቤተሳሌል ብን ኡር የካህናትን ልብስ በሚሰሩበት ጊዜ ምንም አይነት ዲዛይን አልነበራቸው።
ነገር ግን የእግዚአብሔርን ቃል በእግዚአብሔር ሐሳብ በሱ እግዚአብሔር በዛው ውስጥ ስላሉ ይላል የእግዚአብሔር ዕውቀት በልባቸው ስላለ የሃይምሮ ዕውቀት ሳይሆን ከን የልብ ዕውቀት ስላላቸው ቪዲዮ ልክ እግዚአብሔር እንዳዘዘው አደረጉ ሽሎሽኑ לעשות דוגמתו עליו שלא ראה ודוגמתם מכל מקום וכולם היו תבונן לעשות כאשר ציווה השם כי לא היה בהם כי אם הציווי ולא שום מעלה ትእዛዙ ነው እንጂ ያሳዩአቸው ያዩት ነገር አልነበር ነገር ግን ልክ እግዚአብሔር ሙሴ በሚያይበት ጊዜ ልክ እግዚአብሔር እንዳዘዛቸው አደረጉ ልክ እግዚአብሔር እንዳዘዛቸው አደረጉ ብዙም ጊዜኛ ሰዎች ብዙ ነገሮችን ልንጨምር እንችላለን እንቀንስ እንችላለን ሎቶ ሲፍ ሎቲ ግራ እንደሚለው በኦሪት ላይ አጨምሩም አትቀንሱ እግዚአብሔር ያዘዘው ምንድነው እግዚአብሔር ያለው ምንድነው ሸጽባሸም ከነስ እግዚአብሔር እንዳዘዘው አደረጉ ሲል ይለናል አራብ ሽምሾን ራፋኤል ሄርሽ כל חלק במלאכה מקטן עד הגדול ביטא את מכלול האישיות ከትልቁ ጀምሮ እስከ ትንሹ ድረስ የእግዚአብሔርን ቤት ለመስራት ያላቸው ፍላጎት ያላቸው ተስጦ ፈጣሪን ለማገልገል ያደረጉ ፈጠን ብለው ምንም ሳይዘገዩ በጥሩ ፍላጎት አደረጉ ሸኒድ ሁለተኛ ይላል כאשר ציווה השם כן עשו זריזותם התלהבותם שתעבדו לגמרי זריזותם והתלהבותם ያለት መፍጠን ብቻ ሳይሆን በጣም በጉጉትና በጥሩ ፍላጎት አደረጉ ባል መላኻ ለኒሳ ላቪን ራዮን ምሽሎ ያንን የሚሰራው የዚህ ሙያ ያለው ሰው የራሴ ሐሳብ ምን ይመስላል የራሴን ስኪል ሊጨምርበት እኔ እንደዚህ ይሆናል ይሄን ይመስለኛል ብሎ ከራሱ ካንደበቱ የወጣ አንድም ነገር አላደረገ እንዴት አደረገ እግዚአብሔር ያዘዘው ምንድነው ብቻ ነው ያ መንገድ ብቻ ነው የሚወስደው ዛክላል በእና ጻዳ ፕራት ብቻቸውንም ህዝብም ሆነ ግለሰቡ እግዚአብሔር ያዘዘው ምንድነው ብለው በዛ በምሽከን በተንቀሳቃሹ መቅደስ ያሉ ቃዎች በሙሉ በሚሰሩበት ጊዜ እግዚአብሔር ያዘዘው ምንድነው ብለው እግዚአብሔር ባደረገው መስ አደረጉ ሂሮዝ የዚህ ከፍላጎት የመነጨው ይላል የዚህ ከፍላጎት የመነጨውና ፈጣሪን ማገልገል በፈጣሪን ለማገልገል ፍላጎት እንዲሁም ዝግጁነት ዝሪዙት ምንለው ፍጥነት በፍላጎት ፈጣሪን ለማገልገል ይላል በፍላጎት በፍጥነት ፈጣሪን አገለግል ስለዚህ ይላል ካሸት ጽባ አሸም ሲል ሚስራኤል ዘማሽማሬ አዳምሁ በኦቤዳች ይህም ያሳየው የእግዚአብሔር እውነተኛ አገልጋይ መሆን ኤቤዳሽም የእግዚአብሔር አገልጋይ ነው ስለዚህ ይላል እያንዳንዳችን ማወቅ ያለብን ይላል ሻሸም ሁሃዶን እግዚአብሔር አምላካችን እሱ የኛ አዶን አላፊያችን ባለቤቱ ፈጣሪ እግዚአብሔር እንደሆነ ማወቅ አለብን የምንሰራው ቤት የራሳችን አይደለም የናገኘው ገንዘብ የራሳችን አይደለም የምናስበው ሐሳብ የራሳችን አይደለም የምንናገራቸው ቃላቶች የራሳችን አይደለም ይህ ሁሉ አንደበትና ችሎት የሰጠን ፈጣሪ እግዚአብሔር ነው የሁሉ አዶን ኮል አውላም የሁሉም ነገር የዚህ ሁሉ መሰረት እግዚአብሔር አምላክ እንደሆነ ማወቅ ሐሸሙ ኤሎሂም ይላል እግዚአብሔር እሱ አምላክ ነው እግዚአብሔር እሱ አምላክ መሆኑን ካወቀን ችግር ጨለማ ውስጥ የሚያወጣን እግዚአብሔር አምላካችን ከተለያዩ በሽታዎች ሊያድነን የሚችለው እግዚአብሔር የሚጠብቀን እግዚአብሔር የተናገርነው እንዲፈጸም ያሰብነው እንዲሳካ የሚያደርገው እግዚአብሔር አምላክ ያሰብነው እንዲከናወን የሚያደርገው እግዚአብሔር ስለዚህ
וירא משה את כל המלאכה והנה נעשה את כאשר ציווה השם כן עשו ויברך אותם משה ሁሉን ነገር ተዘጋጅቶ ልክ እግዚአብሔር እንዳዘዘው ስላደረጉ በሙሉ የሰሩ ሰራተኞች በሚሽካን በዛ ተንቀሳቃሽ መቅደስ የሰሩት ሁሉ እግዚአብሔር እንዳደረገው እንዳዘዘው እግዚአብሔር ሙሴን እንዳዘዘው ስላደረጉ የእግዚአብሔር ሰው ሙሴም ህዝቡን ባረከ ቢባረክ ወጣም ሙሴም ህዝቡን ባረከ በአፍታራ እንደምናየው ሰሎሞን ቤተ መቅደሱን ከገነባ በኋላ ሁሉን ስራ ከጨረሰ በኋላ እንደባረከው ሁሉ ሙሴም ህዝቡን ባረከ የእግዚአብሔር ሰው ኢሼሎኪም የእግዚአብሔር ሰው ሙሴ ህዝቡን ባረከ ምን ባረካቸው መቅደሱ እዚህ መቅደስ ይሰራ ያር ሙሴ በትኮል መኸራ ወይና ሳይት ሙሴ ሲባሽም ከሰይባረክ ወጣም ሙሴ በውሃ ማቆርሽ ምምኑ ነብኡ ኦታን ህጊዮኖች በትፍላት ሙሴ መምራችን ሙሴ የተናገራቸው የጸሎት አይነቶች የባረካቸው በረከት እነዚህ ናቸው ቢባረክ ኦታም ሙሴ ወአማር ለህም ይረጹን እግዚአብሔር ፈቃዱ ይሁንና አላቸው ዝክረ ሸኺና በማሴ ያደም የእግዚአብሔር በረከት በእናንተ ላይ ይደራላችሁ ይህን አማሸም ኤሎኬኑ አለኑ ማሴ ያደኑ ኮነኔ እንደምን ጸሎታችን እኔኑ እኛ መጣን ይሁን እግዚአብሔርን ለማገልገል ወደ አንተ መጣን እግዚአብሔር አገልጋይ ለመሆን ምን ይሆናል ካሰጽ ይባሽ ልክ እግዚአብሔር እንዳዘዘው ማድረግ አለበት ያ ማለት ዝም ብሎ ሳይሆን በትክክለኛ በጥሩ ፍላጎትና በተነቃቃ አይምሮ ፈጣሪን ማገልገል እንዳለብን አራብ ሽምሾን ረፋኤል ያስረዳናል ራቢው ዳለቪ የዛን እዛ መጽሐፍ ቀንጨፈ በማድረግ እንዲህ በማለት ምሳሌ ያመጣል ማሻለማ ደባርዶሜ እግዚአብሔር እንዳዘዘው ላላደረገ ሰው ይላል እግዚአብሔር እንዳዘዘው የማያደርግ ሰው ጉዳቱ የት ላይ እንደሆነ ምሳሌ ያመጣል ማሻል ለማ ደባርዶሜ ምሳሌው ለምን ይላል ልስካር አንድ ቂል ሰው ነበር እና ቂል ሰው ምን ያደርጋል ከለታት አንድ ቀን አንድ የመድኃኒት ቀማማ የመድኃኒት ቤት ይገባና ምን ያደርጋል ለሚመጡ ሰዎች ሁሉ የመሰለውን ከኔና በሙሉ ይሰጣቸው መድኃኒት አንዱ ለሚጓጥ አንዱ ለሚጠጣ አንዱ ያከፋፍል ጀመር እንደነው ያ የሚያከፋፍለው መድኃኒት ለአንደኛው ሞት ይሆነኛል ለሁለተኛው በሽታ ይሆነኛል ለሶስተኛው ደዛ እሱ ግን ምንድነው ያደረገው በልግስናው ለመስጠት ነው የፈለገው ሁሉን ያለውን ነገር ግን ያ የሚሰጣቸው ነገሮች ጉዳቱ የት እንዳለ ግን አልተገነዘበም ምክንያቱም ራሱ መድኃኒት ሲያዙ ዶክተሩ መድኃኒት ይሰጣል ያዛል ቤት ሚርካኻት ምንለው ያ ፋርማሲው ደግሞ መድኃኒቶችን የሚሸጡ ሰዎች እያነበቡ ዶክተሩ ባዘዘው መሰረት እንዲያውም ከማስረጃ ጋር ይህን ጧቱ ሰጥ ይንከሳት ይማታ ወይም ምግብ ከበላ ከምግብ በፊት ከምግብ በኋላ ብሎ ወይም እንደዚህ አይነት ስሜት ካለ ለዶክተሩ ደውለ ጠይቅ እንደዚህ ከሆነ እንደዚህ የሚል ያንን ሁሉ ካስረዱ በኋላ ነው እንግዲህ ከነና ይሄ ቄሳው ግን ምን አደረገ ለሁሉም ዝም ብሎ ሰጠ ስለዚህ ጉዳቱ በጣም ከጥቅሙ የናረ በጣም ይነሳ ልክ እንደዚህ ሁሉ ይላል ፈይላ አዳም በውላሙ በዶሜ ለስካል በቤት ምርካኻት በዚህ ዓለም ያሉ ሰዎችም ይላል እኛ ሰዎች ልክ ቤት ምርካኻት ሐኪም ፋርማሲ ውስጥ ከመኪንት የሚሰጥበት መድኃኒት የሚሸጥበት ፋርማሲ እንዳለ እንደዚህ ቂል ሰው ማለት ሰው በዚህ ዓለም
הוא משתמש בהגיונו כדי ליצור את ערכים. በእውቀቱ ተንተርሶ ተመክቶ ባለው ችሎታ ተመክቶ የተለያዩ ህግጋትን ያወጣል። እነዛ ህግጋቶች ሰው ሰራሽ ዛሬ ያሉ ነገ ሊኖሩ የማይችሉ ቀጣይነት የሌላቸው በሰው አይምሮ ብቻ የተከነባ ዕውቀት እስከዚህም ጠቀሜታ የለው። ነገር ግን ይላል שהוא חש צורך באמצעות מנסה הוא להגיע אל תקינו האישי, הדתי, החברתי, הלאומי, אף הבינלאומי. ይህንን የተለያዩ ህግጋቶችን የሰው ልጅ ልክ እንደዚህ ቂል በመደንገግ የተለያዩ ማህበራዊ የሆኑ ህጎችን ያወጣል። የተለያዩ ራስነትን ወይም የግል ደረጃን እንዴት አድርገን ማስተካከል እንዳለብን ህግጋት ያወጣል። እንዲሁ ደግሞ በአጠቃላይ የዓለም ህዝብ እንዴት መተዳደር እንዳለበት ህጎችን ያወጣል። ሁላም ዘውን ይጾል ሎ ነኾን ሽሎ ይገውን አሞቪል ሚያድ ኢልሃት የተለያዩ ህግጋቶች የተለያዩ ዝቅ የሚገቡ የሚወስዱዋል። የተለያዩ የሰው ልጅ ሰው ሰራሽ የሆኑ መርሆች መከተል አይደለም። እግዚአብሔር ምንድነው ያዘዘው ብሎ የእግዚአብሔር ያለው ዋናው the source of ዋናው የዚህ ሁሉ ምንጩ ዋናው መሰረት ከየት ነው የመጣው? ባለቤቱ ማን ነው? ይህን የተለያየ የስነ ምግባርና የስነ ሰውነት ህግን የደነገገ ጊዜያትን ወቅትን የቀየረ ስለዚህ ሱር ሜራን አሁን ከመጥፎ ነገሮች ርቋል። ነገር ግን በጽድቅ ሙሉ ጽድቅ ወይም ጽድቅ ማለይ ሙሉ ጻድቅ ሊባል አይችልም። ያንም አይተናል። ኖህ ከመጥፎ በዛ ዘመን ሁሉ ብትማለ አረጽ አማስ በጣም ቅሚያ የበዛበት መጥፎ የበዛበት የዛን ዘመን የኖህ ዘመን በጣም ከባድ ነበር። ኖህ ከነዛ ነገሮች ተገልሏል። ኖህ ጻድቅ ታሚም ሀያ በዶሮታ ቤት ኤሎሂም ታለህ ኖህ ብለን በዛ ትውልድ ዘንድ ጻድቅ የነበረ ሰው ነው። ነገር ግን በአብርሃም ትውልድ ቢኖር ይላል ዘ አሴቶፍ ሱርሚራ ከመጥፎ ራቅ ጥሩ ነገር እናደርግ። ሁለት አይነት መሆን አለ። ሩቋል። ነገር ግን ከአብርሃም ትውልድ ጋር ቢወዳደር ወይም በአብርሃም ትውልድ ቢኖር እንደማንኛውም ተራ ሰው ይቆጠር ነበር። ለምንድን ነው በአብርሃም ትውልድ በሚኖርበት ጊዜ እንደተራ ሰው የሚቆጠረው? ምክንያቱም ራሱን ብቻ ነው ያዳነው እንጂ ለሌሎች አላስተማረም፣ ሌሎች እግዚአብሔርን ጎዳና አላሳወቀም። ስለዚህ እነዛ ነገሮች አልተከሰቱም። ለምሳሌ በባለፈው ደጋግመን እንዳየነው ኢሳይያስ እንደሚለው አንዞ ያጻርቲ ቲላቲ ሳፕሮንዳ ይህን ህዝብ የፈጠርኩት የእግዚአብሔርን ማንነት በዓለም ላይ እንዲናገር፣ እንዲያስተምር፣ እንዲያሳውቅ ነው። ሐሸሙ ኤሎሂም እግዚአብሔር እሱ አምላክ ነው የሚለውን በዓለም ላይ በአዋጅ እንድንናገር፣ ደግነትን እንድንናገር የእግዚአብሔር ህዝብ እስራኤል የተቀደሱ የእውቀት አድማስ ከሚጽዮን ተተራብ ድባር ሐሸም ኢየሩሳሌም እንደሚለው ከኢየሩሳሌም እውቀት ትወጣለች በዓለምም ትንሰራፋለች እንዳለው እቺ ሀገራችን ኢየሩሳሌምን እውቀት የሚያንሰራጭ አነሸ ኢየሩሳሌም ሰዎች የሚባሉ ነበር እውቀት የሞላቸው። እንደነዛ ሰዎች መሆን አለበት እንጂ ሱር ሜራ ከመጥፎ ነገር ርቆ ብቻ መኖር የለበትም። ያ ሙሉ ሰው ሊያሰኘው ይችላል። ነገር ግን ምን ማድረግ አለበት? ሙሉ ሰው ለመሆን አሴቶ ደግ ነገሮች ናቸው። እነዛ ደግ ነገሮች ምንድናቸው ይላል? ሊልሞት ቶራ በቅዱሻ ሊትፓለል በቅዱሻ ብላሶት ማሲም ቶቢን በቅዱሻ በተቀደሰ መንፈስ ኦሪትን መማር፣ በተቀደሰ ሃይምሮ ጸሎትን ለእግዚአብሔር መጸለይ፣ የተቀደሱ ተግባሮችን ማድረግ፣ ሰው በሰው ዘንድ ተከባሪ ሆኑት የእግዚአብሔር ጎዳና ያዙ ጥሩ ስራዎች መስራት ካሸር የሚትቀደም በሽኔ ኩትኩሚም በሁለቱ ነገሮች ከመጥፎ ነገሮች ሲርቅ ደግ ነገሮችን ሲያደርግ ይላል ያ ሰው ቅዱስ ሊሆን ይችላል።
שני קדושות אלו הרי הם מקיימים ועשה לי מקדש ኢነን ካደረገ በመካከላችሁ መቅደስ ስሩልኝ የሚለውን ትእዛዝ መፈጸም ይቻላል። 5 ፓራሻዎች 5 ፓራሻዎች ደጋግመው ያየነው በመካከላችሁ አድር ዘንድ መቅደስ ስሩልኝ ሲል ይላል። ከመጥፎ ነገር ራቅ፣ ደግ ነገርን አድርግ፣ ጥሩ ነገርን አድርግ። ኦሪትን ተማር፣ ጸሎት ጸልይ፣ ጥሩ ተግባራዎችን አድርግ፣ ሰው ሁን ማለት እነዚህን ካደረገ ይላል አሱሊ ሚቅዳሽ ወሸኻንቲ በተውኸም שמכינים מקום קדוש לדירה לא יתברך בתחתו በዚህ ዓለም ለእግዚአብሔር ማደሪያ ቤት መስራት ቤት እግዚአብሔር ቅድም እንዳልነው ሰማ ሸማይም ኪሲ ባረት ድዶም ረግለ እዘ ባይት ይብኑሌ እዘ ማቆም ነው ሀዲ እኔ የተቀመጥኩት ከሰማይ ነው እግሬ መሬት ይነካል ምን አይነት የኔ ማረፊያ ምን አይነት ቤት ነው የምሰሩት ብሎ ኢሳይያስ እንደጠየቀው ምንድነው የእግዚአብሔር ቤት ይላል ሱር ሚራቫስት ከመጥፎ ራቅ ደግ ነገሮችን አድርግ እንደዛ ካልክ በአይምሮአችን ደግ ነገሮችን ከፈጠር እውነትን ከተናገር ከውሸት ከራቀን ደግነትን ካደረግነ የእግዚአብሔር ማደሪያ ነው ኤለም ፕኩዲያ ምሽካን ኤዱት ይሄ የምስክር ምሽካን ወይም መቅደስ ነው የሚለው ምንድነው ይላል እግዚአብሔር አምላክ የእግዚአብሔር ዕውቀት ኦሪቱ የእግዚአብሔር መንፈስ በእኛ ላይ እንዳለ አሽኺና ሹራ በእስራኤል በሕዝበ እስራኤል ላይ የእግዚአብሔር በረከት አለ በረከትም እንበለው መንፈስም እንበለው ጽድቃትም እንበለው ባጭሩ ደግ ነገር በእኛ በሕዝበ እስራኤል ላይ ተንሰራፍቶ ተስፋፍቶ በጣም አድጎና ግዙፍ ሆኖ ከኖራ ካለ ከኛ ውስጥ ከመጥፎ ነገሮች ርቀን ደግ ነገሮችን ካደረግነ እግዚአብሔር ሁሉን ነገር ያሳካል ኤለ ብኔ እስራኤል አባይ ምጽራይም እንዳለው ያዕቆብ ወደ የእስራኤል ልጆች ወደ እስራኤል ወደ ግብጽ የመጡት እንደዚህ ነው እንዳለው ኤሊ ሀድቫሪም ሱር ሚራ ባሴቶም የሚለው የኦሪት ዘጸአት ክፍል የሚያልቀው እንደዚህ የሚለው መቅደስ የእግዚአብሔር ማደሪያ በዚህ ዓለም ሰርተን ፈጣሪያችን አምላክ እኛ እንዲጠብቀን በየደቂቃው እያንዳንዳችን በዚህ ዓለም እንዲጠብቀን ደግ ነገር እንዲያደርግልን እንፈልጋለን ታዲያ እግዚአብሔር ማደሪያ ለመሆን በእውነት ምን ማድረግ አለብን እያንዳንዳችን መጠየቅ ያለብን እንዴት ነው የእግዚአብሔር ጸሎት ስንሄድ በእውነት ጸሎታችን ይሰማል ወይ ሳርዞ ስርቆት ቂምዞ ጸሎት እንደሚሉት አባቶች ጸሎት ስንሄድ ቂም ሳንይዝ በየማታው ሰው አንድ ሰው ከተኛ መተኛቱ በፊት ሚቶቻችን አያቶቻችን ሲሉት እንደሆነ የቀን እብድህ የሌት ግንድህ እንዳሉት እኛ ሁሉን ነገር ወደ እግዚአብሔር ጥለን ንጹህ ነን ከተኛን ነገ ደግሞ አዲስ ሰዎች ነው አዲስ ሰዎች ስንነሳ ገና ጧት ስንነሳ ሞዲያኒ ለፈኔካ መለካ ቢካየም ሸክዛታ ቢንሽማት በእምላ ራባይማታ ብሩክ አንተ እግዚአብሔር አምላካችን በሳዛች የቀደስከን ነፍሳችን ወደኛ ይመለስከን ባንመለስ ነው ስለዚህ በደግነቱ እኛን ስለሚመራን ስለሚያገለግለን እግዚአብሔርን ሁሉ ጊዜ የምናገለግል የእግዚአብሔር አገልጋዮች እንደሆን እግዚአብሔር ደግሞ እንዲጠብቀን እግዚአብሔር በረከቱን እንዲሰጠን ይህንን የኦሪት ዘጸአት ሁለተኛውን ብሔረ ኦሪት አንበን እንደጨረስነው ሁሉ እግዚአብሔር አምላካችን ደግሞ የሚቀጥሉትን ፓራሻዎች ወይም የኦሪት ክፍሎች ተምረን እግዚአብሔር ወደ እግዚአብሔር በበለጠ ቀርበን ለፈጣሪ ደግነን ለኛ በእያንዳንዳችን ተራደረተን ሰላም ፍቅር በእኛ መካከል ያደር ዘንድ የእግዚአብሔር በረከት በሙላችን በእያንዳንዳችን ላይ ይደር ሰላም ሁኑ ሸባት ሻሎም ወበረካቱ ሻሎም